ጂም ብረቤት ስገባ ብዙ ስህተቶች አሉ ብለሃል በጣም እና አማር እጅ አላድጋለኝ ቸስቲን ብቻ ነው ማሳደግ ፈልገው ምናምን ይላሉና ቤዚክ ብሉፕሪንቱን ብታስቀምጥላቸው ምን ያርጉ? በጉልበት የምታስብ ይመስለዋል፣ በጸብ ለጸብ የምትሄድ ይመስለዋል ብዙ ሰው። ግን ትክክለኛ ስትሬንግዝ እሱ አይደለም። በተናደድክ ሰዓት ራስህ መቆጣጠር ነው። ሜንታሊቲ ደግሞ ብዙ ነገር ያስተምራል። ስፖርቱ ደግሞ ከሰውነት ግንባታ ሌላ ማለት ነው። ያን ሁሉ ዋጋ ከፍለህ ግን የሚገባህን አገኘ ነው። ውድድር ላይ አንደኛ ነበር የወጣው መሰለኝ። አንደኛ ነበር የወጣው። ብረት መግፋት ስትጀምር ያሳጥራል፣ እረፉ እንትን ያደርጋል፣ ደደብ ያደርጋል ምናምን ትባላለህ እና እንዴት ስፔሲፊክሊ መረጥከው ነው? ፋይናንሻሊ ሪዋርዲንግ አይደለም እና እግሬ ተላጠ። I was crying። ዋው ወይኔ ያልኩኝ ቢቀርብኝስ። the coming 5 years አማርን ስትመለከተው ምን ያደርጋል? እስቲ ኤክስፕሌን አድርግልኝ። ሰክሰስን ደግሞ በራስ ቋንቋ ዲፋይን አድርግልኝ። አሁን እኔ ካልፌ ጭራሽ አይሆንም። ኢትዮጵያዊ ነው ከልብ አይሆን። አዎ አይሆን ጭራሽ። ግን ስቲል መስራቴ እነጥራለሁ፣ ዝም ብዬ አላቋረጠውም። አማር ስለመጣ በጣም ደስ ብሎኛል። እንኳን ደህና ቆየህ። በዓል እንዴት ነበረ? አሪፍ ነበር። በጣም ጾም ላይ ነበር ካለ ላስት ታይም ስንገናኝ ያ አለመስማም አሚን የሁኔታዎች አለመመቻቸት ነበር ምናምን እና እንግዲህ ፋይናሊ ተገናኝተናል። ያ እንዴት አለፈ በዓል? አሪፍ ነበር። በጣም አሪፍ ነበር። ተበላ ተበላ። ያው ትንሽ ከበድ ይላል ባሪ ብለ ግን ተጋጨ ባረለ ላስት ይርም ያ ጾም ላይ ነበርኩኝ። ፕሬፕ ላይ አሁንም እንደዛው ፕሬፕ ላይ ነበር። ከበዚህኛው ፕሬፕ ላይ ነበርኩኝ። ኦኬ ለዛ ብዙም አልከበደኝም። ትንሽ ወርክአውት ማድረጉ ነው እንጂ። ምን አይነት ለውጦችን አመጣ? የዛኔ የረመዳን ወቅት ላይ ያደረካቸው ለውጦች ምን ነበሩ? በተለይ ከፕሬፕ ላይ ከመሆን አንጻር ላይክ ምን ለውጦችን ያደረክ? ትሬኒንግ ላይ ምግብ ላይ ምግቡ ላይ ሲሆን ከአፍጥር በኋላ ስትመገብ ምናምን ከጾም በኋላ ስትመገብ ዳይት ስትሪክት ነው የሚሆነው። እሱ ነገር አሪፍ ነው። መጥፎ የሚሆነው ደግሞ ሁሉንም በአንዴ መብላቱ ትንሽ ያስቸግራል። ቀኑን ሙሉ መስበለው በኋላ ላይ ነው የምበለውና እሱ ነገር ትንሽ ያስቸግራል። ሌላ ደግሞ በቃ ስፒሪቹዋሊቲ ላይ ፎከስ አደረክ በጣም በደንብ። ያ እሱማ ግድ ነው። ጸሎት ይደረግ ነበር በደንብ። ያ በደንብ። ጾሙን ስትፈታውስ ላይክ አመጋገብ እንዴት ተቀየረ ከጾሙ በኋላ? ወይስ አንድ አይነት ቀጠለ? ፕሬፕ ላይ ስለነበርክ ወይስ ቀጠለበት? ያ ከምግቡ ከጾሙ በኋላ ላይ ያው 3 ሜል ነው የሚኖረኝ። አሁን ላይም 3 ሜል ቁርስ፣ ምሳ፣ እራት። መቼ ነበር ውድድሩ? አሁን ጁን 21። ምን ዝግጅት እንዴት ነው? ምን ይመስላል? አሪፍ ነው። ትሬኒንግ ላይ ኪሎ ላይ አሪፍ ነው መስል ሜንቴን ማድረግ ላይም አሪፍ እየሄድኩኝ ነው ብዬ አስባለሁ። በዳይትም በወርክአውትም በደንብ ከላስቲሩ በተሻለ። ብሁሩ ደስ ይላል። እንዴት ወደ ስፖርቱ እንደገባ ያለህን ኤክስፒሪየንስ ብንነግረኝ ደስ ይለኛል። ከዛ ሶሻል ሚዲያ ላይ ኢንፍሉዌንስክ በጣም ትልቅ ነው። የሚከተሉክ ደግሞ ትልቅ ነው ስልህ የስኩል ተማሪዎችም ደግሞ በጣም በቃ አይ ቲንክ ዴይ ሉክ አፕ ቱ ዩ። በእድሜም ወደ እነሱ ቀረብ ስላልክም ደግሞ ቅርብ ነው መሰለኝ ግራጁዌት ያረካው ምናምን እና ዴይ ሪሌት ቱ ዩ አንተ ነው ገባ። ሶ እንዴት ወደ ፊትነሱ ገባ? ሶሻል ሚዲያ ላይ ያለህም ኢንፍሉዌንስ እንዴት እየሄደ ነው የሚለው? ያ ከ3 ዓመት ከምናምን በፊት ነበር የጀመርኩት ስፖርቱን። ያው ከዛ በፊት ፑሽአፕ ምናምን ግድ ነው እሰራ ነበር። 3 ዓመት ከምናምን የጀመርኩት ማለት አሪፍ ላይ ነው በጣም። በ3 ዓመት ውስጥ ኢማጂን ምንም አለም ብዬ አስባለሁ። እና ከዛ በፊት ያው ፑሽአፕ ምናምን ዲጋፕ ምናምን ያው ሰራ ነበር። ትምህርት ቤት ራሱ ሃይስት ስኮር የኔ ነበር። ክላሳችን ፑሽአፕ 20 ፑሽአፕ ሰራ ነበር ምናምን ሃይስት ነበርኩኝ። በዛ በቃ ወደ ስፖርቱ ያለኝ ፍቅር ጨመረ። ከዛ ወደ አነስተኛ ጂም ቤት ተጀመረ። ያው ሁሉም ሰው ቢጀምሩ ከዛ ነው መሰለኝ አነስተኛ ቤት። ከዛ ያለ በደንብ እያልኩኝ ገባሁበት። እና ደግሞ ሶሻል ሚዲያ የጀመርኩበት ምክንያት እኔ የጀመርኩኝ ጊዜ ብዙ ነገር ተሳስቼ ነበር። በጣም ብዙ ነገር
ሌግ አልሰራም ነበር። በሳምንት አንዴ ነበር ምገባው። ቸስት ነበር ምገባው። በቃ ደስ ይለኝ። ያ ጀለሶች ነን። አንድ ላይ ስንገባ በቃ ቸስት እንግባ ይባላል። ቸስት እንገፋለን። ያው ልፋት ብቻ ሆናል። ለውጥ ምናምን የለችም። በዛ ምክንያት ደግሞ የሚያስተምርህ ሰው አይኖርም። የዛን ጊዜ ደግሞ ያን ያህል ሰው አልነበረም ኢንፍሉዌንስ የሚያደርግም የሚያስተምርም እና እሱን ነገር ለማስተካከል ብዬ ባሆኑ እንደኔ የሚሳሳት ሰው ደግሞ ስቲል እንዳለ አውቃለሁ። እሱን ነገር ለማስተካከል ብዙ ሰው ደግሞ ይሳሳታል። ስቲል ነው ራሱ ይሳሳታል ብዙ ሰው። በዛ ምክንያት እሱን ለማስተካከል አሳኩኝ። አሁን ራሱ ላይቭ አልፎ ገባለሁ ማታ ማታ። እኔም እያየሁ ነበር ላይቭ ገባለሁ። ጥያቄዎች ሙሉ መልሳለሁ። አልቀበላልከኝ እንጂ ሪኩዌስት ሙሉ ጥያቄዎቹን በአንዴ ለመመለስ እሞክራለሁ። ግን ብዙ የሚሳሳት ሰው እንዳለ አለ። ሲሞስ ይልሃል ሰው ሲሞስ ልጠቀም ይላል። ከዛ ደግሞ በትንሽ ክብደት ብዙ ልስራ ወይስ በከባድ ክብደት ብዙ ጥያቄዎች እንደዛ ብዙ ጥያቄዎች አሉ። ብዙ የሚሳሳቱትም ነገር አለ ዳይት ላይም ወርክአውቶቹ ላይ። እሱን ለማስተካከል ብዬ ያው በተቻለኝ አቅም ያው 2 ሰው 3 ሰውም ቢሆን ኢንፍሉዌንስ ማድረግ ቀላል ነገር ኢንፑት ለመሆን ማለት ነው። ሶ አንተ አሁን ሜንሊ ቦዲ ቢልዲንጉ ላይ ነው ያለኸው። እንዲሁም ደግሞ ክላይንቶችንም ታሰራለህ ፎር ሊቪንግ። እንዴት መረጥከው? ከስፖርቶች ሁሉ መሀል አሜን ፑሽአፕ ሁሉም ይሰራ ነበር የሆነ ጊዜ ላይ ኤሌመንተሪ ላይ ያለንም ምናምን። ግን እንዴት ቦዲ ቢልዲንግ በቃ ያዋጣኛል ብለህ እንዴት ነው የወሰንከው? እንደዛ ብዬ የወሰንኩት ቆይቷል፣ በጣም ቆይቷል። 5ኛ ክፍል ኖኪያ ስልክ ነበረችኝ ትንሽዬ። እሷ ላይ የአርኖልድን ነበር ማየው። ቪዲዮ አላት የአርኖልድ ፖስት ሲያደርግ አየው ነበርና በጣም ነበር የምወደው። በቃ ስቴጅ ላይ መውጣቱ ራሱ ለእኔ ትልቅ ህልም ነበር። እሱን ነገር ለማሳካት ብዬ ለሱ ስጥር ጊዜ ሁሉ ለሱ ሰጠሁት እና ስራዬንም እንደዛ ለማድረግ ወሰንኩኝ። ምክንያቱም መስራት መፈልገው እኔ something ቢዚ የሚያደርገኝን ሳይሆን ኢንጆይ እያደረኩት መሰራውን ነገር ነው የምፈልገው። ውዬ መምጣቱን አይደለም የምፈልገው። ደስ እያለኝ ስሰራው በቃ ከልቤ እሰራዋለሁ እና ደስተኛ ሆነበታለሁ በህይወቴ ማለት ነው። ዝም ብዬ ገንዘብ ለማግኘት ሳይሆን ደስ እያለ ስሰራው አፊል ላይክ ዶክተር። አሁን የሆነ ሰው ለውጡን ሲያሳይህ ምናምን የምታሰራው ሰው ደስ ብሎት በቃ ለውጡን ስታየው የሚሰማ ስሜት ደስ ይላል። ለዛም ብዬ መረጥኩት ይሄን ፊልድ። ለራስስ ደግሞ አዘ ኮምፒቲቲቭ ቦዲ ቢልደር ኢትዮጵያ ውስጥ ገና እያደገ ያለ ስፖርት ነው። በሶሳይቲ ማለም ተቀባይነትን ገና እያገኘ ያለ ስፖርት ነው። ብዙ ነገር ትባላለህ። አይ ሆፕ ተብለሃል። ብረት መግፋት ስትጀምር ያሳጥራል፣ እረፉ፣ እንትን ያደርጋል፣ ደደብ ያደርጋል ምናምን ትባላለህ እና እንዴት ስፔሲፊክሊ መረጥከው ነው? ፋይናንሻሊ ሪዋርዲንግ አይደለም አይደለም። እኛ ሀገር ውጮቹ ራሱ ኮምፕሌን ሲያደርጉ ትመለከታለህ። በቅርብ የሆነ አርኖልድ ክላሲክ ላይ የተወዳደረው ሰውዬ በጣም ሂውስ ኮምፕሌኒንግ ብዙ ይፈርት እዛ ላይ ብዙ ኢንቨስት ያደርጋሉ፣ ግን ሪዋርዱ እዛ አይደለም። ኢትዮጵያ ውጪም እንደዛ ነው። ግን አንተ ዲስካሬጅ አያደርግህም ነው። ኢቨንቹዋሊ ፋይናንሻሊ ብዙም ፍሪ የምትሆንበት ስፖርት አይደለም ይባላል። ያስፈልግሃል። ይባሰ ደግሞ ጭራሽ ከምንም ስፖርት በላይ ደግሞ ያስፈልግሃል ፋይናንሻሊ። ለዳይትህም ለሁሉም ነገር። ለዳይት ራሱ ብዙ ወጪ ነው የምታወጣው። እንቁላል ብትል ስጋው ብትል ቅድም 11 ብለው ስትለኝ ልጅ 11 እንቁላል ነው ብለው ስትለኝ ቅድም ሁላ ይሄ ልጅ እንዴት ነው ያልኩኝ። 11 እንቁላል ዴሊ ነው የምትበላው። 15 ብር ከ50 ተባልኩኝ ቅድም። ስንት? 15 ብር ከ50። አሁን ጾም ሲፈታ ደግሞ በቃ ጉዳችን። አይ ኖ የኦርቶዶክሶችን ጾም ይፈታል። በቃ አሁን ከባድ ነው የሚሆነው። እሱ ነገር ከባድ ነው። ያው ብዙ ነገር ደግሞ ትባላለህ። የጀመርኩኝ ሰሞን አሁን 1 ዓመት አቋርጫለሁ። የጀመርኩኝ ሰዓት ስፖርቱ ብረት ቤት ነበር። ኦኬ ብረት ቤት እየሰራሁኝ ሰው ብዙ ነገር ይልሃል። ቁመት አንተ በዚሁ መቅረት ፈለክ፣ እንደዚህ ስትገፋ እኮ ቆመህ እንዳሰራ፣ እንደዚህ ስትሰራ ስኳት እንዳሰራ፣ ስትሰራ ቁመት ያሳጥራል። ምን ሆነህ ነው ምናምን አትፈልገውም ነው ካሁኑ ተው ግን ምናምን ትባላለህ። እሺ ምናምን ብዬ በቃ 1 ዓመት አቋረጥኩኝ። ብዙ ሰው አለኝ ከቤተሰብም ከሁሉም ሰው ማለት ነው። 1 ዓመት ያቋረጥኩት ይቆጨኛል በጣም እና ብዙ ነገር ትባላለህ። እነሱ ነገር ደግሞ አሁንም ሆፕ ያለው ነው የምትለኝ ነው አንተ? ዲስካሬጅ የሚያደርግ ስፖርት ነው በጣም በፋይናንስ ፕላስ ደግሞ ፋይናንስ የሚፈልግ ስፖርት ነው በጣም እውነት ለመናገር ላይ ዶሮም መብላት፣ እንቁላሉም መብላት፣ ስጋው፣ አሳው ፋይናንሻሊ ስታስበው ብዙ ወጪ ነው በጣም። ኢትዮጵያ ውስጥ ደግሞ የሀብታም ኑሮ ነው የሚመስለው። በጣም ቅንጦ እየተቀናጣ ነው የሚመስለው።
እና እንዴት ሰስቴን ታደርገዋለህ ፋይናንሻሊ በተለይ ስጀምር የነበረው የዛሬ 3 ዓመት ከምናምን ምን ይመስል ነበረ በተለይ ለሃይስኩል ተማሪዎችም ለተከታዮችም ቢግድ ተከታዮች እነሱ ስለሆኑ ለፋን ቤዝ እንትን ይሆናል እና እንዴት ነበረ ጀርኒው ምን ነበር የምትበላው እንዴት ደግሞ ሰስቴን እያረከው ነው ከዚ most of your fan base ተማሪ ከሆነ ኢንካም የለውም ነው ግን ስቲል ደግሞ ስፖርቱን ይወደዋል በጣም የሚሰሩበት ላይኖራቸው ይችላል አይደለም የሚበሉበት ማለት ነው ፍላጎት ብቻ ስላላቸው ራይት እና ለዛ ደግሞ የሆነ በቃ እኔ ማድረግ የነበረው እኔም በቦታው ስለነበርኩኝ ከስፖርቱ ጋርና ከትምህርቱ ጋር ያ ከሱ ጋር ለማስኬድ ያክል ፕላንት ቤዝድ ፕሮቲን ነበር የምጠቀመው ባቄላ ቦለቄ ሽምብራ ዱቤ እያደረኩኝ ነበር መበለው እሱን በሩዝ ያው አልፎ አልፎ ደግሞ እንቁላል ስጋ ታገኛለህ ዴሊ ባይሆንብህም እዛ ጋር ያቀላቀልክ መብላት ትችላለህ ለነሱም እንደዛው ማድረግ ያለባቸው ብዬ አስባለሁ አሪፍ ለውጥ ያዩበታል ያው ሚክስ በማድረግ አሚኖ አሲዳቸውን እዚህ ጋር የሌለውን በዚህ ሳይድ ባቄላ ከቦለቄ እያደረጉ መብላት ይችላሉ ያ እንደዛ ነበር ማድረገው ነው ግን ከባድ ነው አይደል ከስጋ ከሚበሉት አንፃር አሁን ለምሳሌ ስቴጆች ትላልቅ ስቴጆች ቢኖሩ በትቆምና ኮምፔር ብትደራረጉ ተበዳይ ነው ማለት ነው ተበድለሃል ማለት ነው ይለያል ገባህ አይደለ ስቲል ግን ደግሞ ከምንም ነገር ደግሞ የሆነ ነገር ይሻላል ፍላጎቱ ስላላቸው ያው ለትንሽ ጊዜም ነው የሚሆነው ያው ላይፋቸውንም እያስተካከሉ በኑሮ በስራ ምናምን እስኪያስተካክሉ ድረስ ያው ሲያገኙ ይተኩታል ሶሻል ሚዲያ ላይ እንቅስቃሴ እንዴት ነው ሰው ተቀባይነቱ ስትመለከተው ብዙ ሰው እዚህ ላይ ሲቀርብ እንግዲህ የምናወራው ስለ ሄት ኮሜንቶቹና ስለ ኔጌቲቭ የሰዎች አስተያየቶች ምናምን እና እንደ አንድ ፊትነስ ኮንተንት ክሪኤተር ደግሞ እንዴት ትመለከተዋለህ አንተ ጋር ያለው እንቅስቃሴ ምን ይመስላል ሶሻል ሚዲያ ሲጀምር ያው ተቀባይነት መጀመሪያ አግኝቻለሁ አሪፍነቱ በዛው ልክ ደግሞ ምንም ሰራህ ምን መሰደብና ማንቋሸሽ ሰው ግዴታ ነው ግዴታ ማንኝ ብለሽ ነው ምናምን ሰውነት አለኝ ብለህ ነው ምናምን ይላል እኔና ለይሽ እኔም ብትኝ ምናምን ኮሜንት ላይ ማለት ነው ግዴታ ነው ምንም ብሰራ እሱም ያጋጥማል ብዙ ሰው የሚፈራው እንደውም ሶሻል ሚዲያ ሊጀምር ብሎ ይሄን ነገር ፈርቶ የመጀመሪያ ሰሞን ትንሽ ይከብደኝ ነበር በጣም በማየው ሰዓት ስድቦቹ ምናምን መቋቋም ትንሽ ይከብዳል ከዛ በኋላ ግን ኢንጆይ ያደርጋለሁ አሁን ፈን አድርግበታለሁ ያየሁት ራሱ ስቃለሁ ታነባለህ አነባለሁ ማለት እኔ እንዳንተ በበላ ሲሉ ነበር ማከለ ምናምን ግን መጀመሪያ ላይ ኢሪቴሽን ሰጥቶ እንደነበር ነው ያወራኝ በጣም አይደለ ዲስካሬጅ ያደርጋል በዛው ልክም ደግሞ ሰፖርት የሚያደርገው ሰው አለ በርታ አንበሳ ምናምን ሚሉህ ደግሞ ደስ ይለዋል ግን ሶሻል ሚዲያ ላይ ወጣው አንታውን ላይክ ለሄቱም ለፖዚቲቭ ፊድባክ አይደለም ሰው ላስተምር ብለህ ሰው ሞቲቬት ለማድረግ የሆነ ተስፋ ለማድረግ እንደዛ ደግሞ ብዙ ሰው ይሆናል ብዙ ሰው መንገድ ላይ ራሱ ሲያገኙ ይኸው ለአንተ ብዬ ነው የጀመርኩት ይኸው ፎቶ ምናምን ብሎ ያሳዩኛል አንተን አይቼ ነው የጀመርኩት ስትባል በቃ ደስ ይልሃል በጣም እሱም ፍለጋ ነው ለአንተ ይሄ ትልቅ ተስፋ ይሰጣል ያስባል ከዛ አፕ ካሚንግ ባዲ ቢልደር እና ፐርሰናል ትሬነር ብዙ መንገድ ይቀርሃል ምናምን into the fitness ይሄ ላይክ ሞር እንደ እሳት ላይክ ባንቶስ ፍሌሙን የሚያነዱ ነገሮች ናቸው ያስባለሁ የሰው ፖዚቲቭ ፊድባክ ልክ ነው ሌላ ምን ቻሌንጅ ገጥመዋል ከፋይናንስስ አንዱ ፋይናንስ በጣም የስፖርተኛ ጭንቀቶች ናቸው ሌላ ምን ገጠመ ከቤተሰብ ተቀባይነቱ ምን ይመስል ነበር ከቤተሰብ ተቀባይነት ያው እንዳልኩ ቁመት ያሳጥራል ትባላለህ እንዳልኩ ሌላ ደግሞ ትሰበራለህ አሁን ቪዲዮ ላይ ምናምን ሞቲቬሽን ያንተን ሰው እንደምትጠቀመው በጣም በቃ ያንተን ወንድሜ ምናምን ያለኝ ሳውንድ ቪዲዮቼ ጥቅም አላቸው ምናምን ምልባቸው ሞመንቶች አንተ ስትሰራ ሳይ በቃ አም ላይክ ዋው ላለ ቴንክ ዩ በሱ ሳውንድ አድርጌ በቃ ሄቪ እየሰራው ምናምን እያልኩኝ ስሰራ ቤት ማዘር ትደውላለች አረ እንዳትሰበር አሁን የለቀከው አረ ተው ቀስ ብለህ ስራ ምናምን ትባላለች እሺ በኋላ ተሰብራ ያው ችግር ነው የምትሆነው እሱ ነገር ያሳስባቸዋል የምር ነው የሚመስላቸው ደግሞ ዴሊፍት ስታረግ በኃይለኛው እንዲህ ስትል ምናምን ምትቀነጥስ ነው እሱ ነገር እንደዚህ ሄቪ ዌይት ከርል ስታረግ አይቼ ነበር ባለፈው እኔ ራሴ I was shocked ደነገጥኩኝ ከዚህ እናቶች ደግሞ እንዳልኩ ነው ስፖርቱ ለራሱ ታቡ ነው ገና እንደዚህ ቆልለ ስትሄድ ምናምን ምን ይመስላል ሜንታሊቲም እንደዛ ይመስላቸው
ሜንታሊ በጉልበት ይመስላቸው በጉልበት የምታስብ ይመስለዋል በጸብ ለጸብ የምትሄድ ይመስለዋል ብዙ ሰው ግን ትክክለኛ ስትሬንግዝ እሱ አይደለም በተናደድክ ሰዓት ራስህ መቆጣጠር ነው ሜንታሊቲ ደግሞ ብዙ ነገር ያስተምራል ስፖርቱ ደግሞ ከሰውነት ግንባታ ሌላ ማለት ነው ክላይንቶች አሉ አይደል አሁን አንተ ሶ ትወዳደራለህ ፕሬፕ ይኖርሃል ስቴጅ ላይ ሾው በአመት አንዴም ቢሆን የራስም ደግሞ ቦዲ ቢልዲንግ ጀርኒ አለ ፐርሰናል ትሬኒንግ እና ቦዲ ቢልዲንግ የተለያዩ ሁለት ነገሮች ናቸው ኢቨን ዶ ላይክ ዩ ካን ኮች ፒፕል ራሱ አቴንሽን የሚፈልግ ነገር ነው አቴንሽን ይፈልጋል ገባ እረፍት ትሬኒንግ ኒውትሪሽን ምቾት የሚፈልግ ሪከቨሪ ምቾት ይፈልጋል በጣም በቃ እርጉዝ ሴት ወይም ደግሞ የወለደች ሴት የሚደረግላት እንክብካቤ ያው ትታረሳለህ ማለት ነው ገባ ሶ እዚህ ጋር ደግሞ ሌላ መታረስ የሚፈልግ ሰው አለ እዚህ ጋር ገባ ትሪትመንትን የሚፈልግ አቴንሽንህን በቃ እውቀትን የሚፈልግ አለና እንዴት ነው ባላንስ የምታደርገው ባላንስ ለማድረግ ይከብዳል ለእነሱ ሙሉ አቴንሽንን እንሰጣለን እንዳልከው ለራስህ ደግሞ ከራስህ ጊዜ ቆርጠህ ነው የምትሰጠው ግን አትሊስት ከሌላ ስራ ይሻላል ምክንያቱም ጂም ውስጥ ነህ ምንም ቢሆን ሌላ ስራ ብትሆን ኖሮ ግን ጂም ለመሄድ ሰዓት አጣው ልትል ትችላለህ ፕሬፕ ላይ ሆነ ገና ሄጄ አሁን እንደዚህ ልሰራ ነው ምናምን የሚል ስሜት አለ ሌላ ስራ ብትሆን እዚህ ግን ቤኔፊቱ እሱ ነው እዚህ ጋርም እያሰራህ ከዛ በኋላ ደግሞ እዛው ስቴይ ነው የምታደርገው የራስህን ትሰራለህ ጥሩነቱ እሱ ነው በፓሽን የምታምን ሰው ነው አንተ እንግዲህ ሰው ምን ያህል ውጤታማ ይሆናል ኢትዮጵያ ውስጥ ፓሽኑን ፐርሲው ቢያደርግ ምን ያህል ውጤታማ ይሆናል ብለህ ታምናለህ ከዚህ ወላጆቻችን ስታያቸው ተማሩ ዶክተር ሁን ምናምን ትላካለህ ሳትወድ ግቢ ታሽተህ ትመጣለህ ምናምን ከዛ ስራ ፍለጋ ላይ ቦርድ ለቦርድ ስትዞር 4 ኪሎ ምናምን ስትዞር ነውና በፓሽን የሄደ ሰው ኢትዮጵያ ውስጥ ሰክሰስፉል ለመሆን ምን ያህል ላይክ ቻንስ አለው ይከብዳል በጣም ይከብዳል በጣም ኢትዮጵያ ውስጥ ከባድ እንደውም ትሬንዱን ካየኸው በፊት ያደረገውና አሁን እየሰራው ያለው ስራ ካየኸው አሁን መጀመሪያ በፊት ኳስ ተጫዋች ተሰልፈው ምናምን ጥሩ ተስፋ ያላቸው ልጆች ጋር ምናምን ስቴዲየም ላይ ምናምን ኳስ የሚጫወት ልጅ ከዛ እንደዚህ ሲደረግ ደግሞ ሌላ ስራ ይዞ ነገር ስታየው በቃ ተስፋ እንደቆረጠ ሰው ምናምን ካየኸው እንደዛ እሱ ነገር ያሳዝናል በጣም ኢትዮጵያ ውስጥም እንደዛ አሁን ባስኬትቦል ፕሌየር መሆን የሚፈልግ ሰው ትንሽ ይቸገራል በጣም ኳስ ተጫዋችም እንደዛው ባዲ ቢልደርም እንደው ግን ትንሽ ቦዲ ቢልዲንግ ትንሽ ተስፋ አለው ያስባለሁ ጂሞች ምክንያቱም የሆነ አስተዋጽኦ አድርጓል በጣም ለኢትዮጵያ ህዝብ በጣም ውድድሮች መኖራቸው በጣም ተስፋ ነው በተለይ አሁን ውጪ እየወሰደ ምናምን በአሁኑ ደግሞ ፕሮካርድም አዘጋጅቷል ያሁኑ ማለት ነው አይደል አዎ እንጂ ላይክ ፓሽንን አንተ ስትከተል ፓሽንን ፐርሲው ከሚያደርጉ ሰዎች አንዱ ስለሆን ትራዲሽናል የሆነውን የፋሚሊ እንደዚህ አድርግ በዚህ ውጣና በዚህ ገባ ከዛ በኋላ እኔ እንዳልኩ ሆነ በኋላ ስትነሳ እነሱ የሉም አንተ በመሀል ጭንቅ ላይ ነገባ እሱን እምቢ ብለህ በራስ ፓሽን እየተንቀሳቀስክ ያለ ሰው ነው ሪስኩን ላይክ መሸከም ምን ያህል ነው ከዛ እኔ ማፍ ቢን ዴር ሪስኩ በጣም ላይክ ሪል ነው እነሱ ላይ ነው ተማር ምናምን ሲሉ እነሱ ላይ ነው አይ እኔ ያደርጓለሁ ስትል ግን አንተ ላይ ነው እኔ እስከ ቅርብ ጊዜ ትንሽ ይቸገር ነበር ግን ፕሩቭ አድርጊያቸው ነው ያሳየኋቸው በቃ እንደዚህ ተስፋ እንደሌለው ምናምን ዝም ብለህ መሸከም ምን ያደርግልሃል ትምህርትህም ጎን ለጎን ምናምን እና እሱ ነገር ከልቤ እንደሆነ አሳየኋቸው አሁን ቦዲ ቢልዲንግ ሾው ፕሬፕ ሳደርግ ራሱ በቂ ነው ምግብ አልበላም ስላቸው ይሄ ልጅ ገብቷል እዚህ ጋር የበዓል ወጥ ዶሮ ወጥ እያለ እዚህ ጋር ስጋ እንደዚህ ፈትፍቼ ስበላ ምናምን የሆነ ስሜቱ ይሰማቸዋል ይሄ ልጅ ከልቡ ነው የፈለገው ምናምን ስቴጅ ላይ ስትወጣ ደግሞ ያው በቃ ሙሉ ይሰጠዋል ያምነዋል በዛ what's your advice እኔ አሁን 10ኛ ክፍል ሃይ ስኩል ነኝ ማትሪክ አለ እንዴ በዚህ አመት የለም አይደል 8 ላይ እና 12 ላይ ነው እንግዲህ ኤግዛም አለኝ in 2 years ሃይ ስኩል እየተጠበቅኩ ነው ያንን ነገር ታረጋለህ ተብዬና ግን ስቲል ደግሞ ሞዶ ስፖርት አለኝ እዚህ ጋር ማድረግ የምፈልገው ኢንጆይ ማረገው እዚህ ጋር አለኝና በኔ ቦታ ሆነ what would you say አሁን ባለበት ስታተስ ሰውን ለማዳከም አልፈልግም አሁን ግን ያንተን ፖይንት ኦፍ ቪው ነው ሼር መጣ የትምህርቱ ነገር ተስፋ የለውም ብዬ ነው ማስበው ትንሽ ይከብዳል ምክንያቱም ብዙዎቹ ተመረው ጨርሰው ቤት ተቀምጠው ነው የምታየው ብዙ ሰው ተስፋ ደግሞ እነሱ ናቸው ትልልቆች ሰዎች ነው እነሱን ስታይ የሚሰማ ነገር አለ እኔ እንደዛ ነው ያንኩት እነሱን ሳይ በቃ ይሄ ነገር አልኩኝ ስለዚህ የራሴን ወይ መክፈት ጀመርኩኝ አሁን ቦዲ ቢልዲንግ ከሆነ ቦዲ ቢልዲንጉ ላይ 100%
ሰጠሁት 100%። በቃ እሱ ነው የምለው። ትምህርቱን ተው ተስፋ የምትሉ ከሆነ ትምህርቱ ላይ go for it። ያው ግን ልብ ወዳለው አዘንብል ነው አይደለ? follow your heart። ግን ስቲል ደግሞ ሪሊስቲክ ስስትን ላይክ አሁን እንግዲህ 3 ዓመት እንደገፋበት ሰው የዚህ የፊትነስ ላይፉን እንዲያቆሙ ትመክራቸዋለህ? ኧረ መቼም እንዲያቆሙት ነው። ግን ስቲል ትልቅ ህልም ከሆነ የሆነ ጊዜ ቴክስት አግኝቼ ነበር ማለት ነው የዛሬ 3 ዓመት በጓደኛዬ ፎቶ ልኬለት ትንሽ ለውጥ አይቼ ፎቶ ላኩለት። አንተ ቆይ ምን ለመሆን ነው ሐሳብ አለ። ተወዳድሬ ለማሸነፍ አልኩት። እሱን አግኝቼው ቅርብ ጊዜ በቃ ተስፋ መቁረጥ መቼም እንደሌለብኝ አሰብኩኝ። ክሊርሊ ካወቁት ሪስኩን ይሰዱ። ክሊርሊ የሚሰሩትን ነገር ሙሉ ኢነርጂያቸው የሚሰጡት ከሆነ ሪስክ ይሰዱ ነው። ካልሆነ ግን ፉል ኢነርጂ 100% ከሰጡት ደግሞ ማሳካታቸው የማይቀር ነው። ምንም ፋክት ነው። እኔም አምናለሁ። ካልሆነ ግን ስቴይ ዌር ዩ አር አይደንቲፋይ እስከምታደርገው አይደለ? ፕሬፕ ላይ ነህ እንግዲህ። ፕሬፕ ምን ይመስላል? እንዴት እየሄደ ነው ትሬኒንግ? ለጁን 21 ምን ኤክስፔክት እናደርጋለን? ፈርስት ፕሌስ ምን አይነት ዋጋ እየከፈልክ ነው አሁን ላይ? ፈርስት ፕሌስ እንግዲህ እንዲሁ በቀላሉ አይመጣም። በጣም ከባድ ነገር ነው። በጣም ራስ ላይ በደንብ መስራት ይኖርብሃል። ሞስ ደግሞ ሜንታሊ ነው መስራት ያለብህ። ከምንም በላይ ደግሞ ትንሽ ባዲ ቢልዲንጉ ከበድ የሚለው ሜንታሊ ነው መሰራበት። ፋይናንሻሊም እንዳለ ሆኖ ሜንታሊ ደግሞ ይበልጥ እንትን ትልበታለህ። ክሬቪንጉን ስታስብ ሜንታሊ ነው የሚጫወተው። ትሬኒንግ ኢንቴንሲቲው ራሱ ደክሞ ሊሰራ ስትም ደግሞ ሜንታሊቲው ነው የሚያሳስብ እና እሱ ነገር በጣም ቻሌንጂንግ ነው። በጣም አሁን ፕሬፑ ላይ ዋትስ ዘ ሞስት ቻሌንጂንግ ፓርት ከላስት ይሩ ጋር ኮምፔር አድርገህ ብትነግረኝ? ላስት ይር ብዙ ተቸግረ ነበር መሰለኝ። ፕሬፑ ላይ እንዴት ይመስል ነበር? ከላስት ይሩ ለየት የሚያደርገው በአሁኑ ትንሽ ጊዜ ሰጥቼዋለሁ። ላስት ይር 1 ወር ከ15 ቀን ነበር ከት ያደረኩት። በዛ ጊዜ ነበር ፕሬፕ ያደረኩት። ድንገት ነበር ዲሳይድ ያደረኩት። በአሁኑ ግን ያው ጊዜ ሰጥቼዋለሁ። ያን ያህል እየከበደኝ አይደለም ብዬ አስባለሁ። የዛኔ ካርዲዮን በደንብ ነበር የምሰራው በጣም። በአሁኑ ግን ያው ቀለል አድርጌ ቱ ማች ላለመሄድ አሁን ስለው እያደረኩት መስሌንም ሜንቴን እያደረኩኝ ነው ለመሄድ ያሰብኩት እና አሪፍ እየሄደልኝ ነው በጣም። ክሬቪንጉም ምንም ነገር ከላስት ይር ይሻላል። ኤክስፒሪየንስ በደንብ ስለወሰድኩበት። የላስት ይር ላይ አስቸጋሪውን ጊዜ እንዴት አሳለፍከው? ስለ ታፍ ነበር መሰለኝ እንግዲህ ስታጫውተኝም በጣም ሜቢ ለተመልካቾችም አሪፍ ኤክስፒሪየንስ ስለሚሆን ሊማሩበት የሚችላል። እንዴት ተማርክ? ለየት ያለ ነገር ያደረግከውን ነገር ፕሊዝ ሼር አድርገኝ። አሁን ተሽዬ ሳይሆን አሁን ከላስት ይር ተሽሎ ሳይሆን ገና ስለሆነ ነው እንጂ ትደርስበታለሁ። እዛ ሰዓት ላይ ደግሞ ገና መሰቃየት አይቀርም። ስቃይ ነው፣ የምር ስቃይ ነው። በተለይ ላስት ይር ደግሞ ራቅ ያለ ቦታ ነበር ወርካውት የማደርገው። እዛ ካርዲዮ ጨርሼ የላስት 2 ሳምንቱን በጣም ተሰቃይቻለሁ። ካርዲዮ ጨርሼ ልብስ መልበስ ይከብድሃል። ገና ልብስ ልቀይር ነው ትላለህ። ሻወር ልውስድ ነው ገና ኤክሰርሳይዝ አድርገ። ከዛ ደግሞ መንገዱ ደግሞ እግሬ ተሳሰረብኝ። የሆነ ጊዜ እግሬ ተሳሰረ ወክ ለማድረግ በጣም ከበደኝ። በቃ እሱ ነገር በጣም ስቃይ ነው። እሱ ነገር ቻሌንጂንግ ነው። እና ደግሞ ክሬቪንጉ ከዛ ስትወጣ ደግሞ በዳቦ ቤት በኩል አታልፍም። ክሬቭ የምታደርገው ደግሞ ካርብ ነው እንዳለ ካርብ ነው። ምሽታ ራሱ የሚሸት ካርብ ነው። ከሩቅ ታሸታል። ሌላ ጊዜ ማታሸተው ከሩቅ ታሸታል። ወይኔ ትላለህ። ብቻህን እኮ ነው ከዛው ጋር ምናምን ብቻህን ወይኔ ይሄ ሽታ ትላለህ። ምን ዳቦ ይሸታል ትባላለህ። ሴንሲቲቪቲ ጨምሮ በደንብ ያምራል። ከዛ እሱ ነገር በዓላት ደግሞ ሲሆን ደግሞ ትንሽ ይከብዳል። አሁን ደግሞ አረፋ ደግሞ አለ። አረፋ ደግሞ ስቲል ፕሬፒንግ ላይ ነው። ዘይቱ ቅቤው ነው የሚመጣብህ። ጥሬ ስጋ በቅቤ አድርገህ ስበላ ነው የሚታይ። እንዴት እንደማድረግ አሁን ችግር ነው። እሱ ነገር በጣም ከባድ ነው። ከራስህ የምታገልበት ጊዜ ነው ፕሬፑን። ከቤተሰብህም ጋር በቃ ብቻህን የምትሆን ከጓደኞችህም ጋር ከሶሳይቲው ወጣ የምትልበት ሰዓት ነው እና እሱ ነገር በጣም አስቸጋሪ ነው። እንቅልፍም ደግሞ ተቸግረ ነበር መሰለኝ። እንቅልፍም በጣም አስቸጋሪ ነው። እንቅልፍ በጣም አዛ። በተለይ መጨረሻዎቹ የመጀመሪያ ሰሞን ያው በደንብ ካርዲዮ ትሰራለህ፣ ፏ ብለህ ትተኛለህ። ወደ መጨረሻ አካባቢ ኢነርጂ ፈልገዋል ለመተኛት አይደል? ካርቦ ያስፈልጋል። ተሰቃየሁኝ 3 ሰዓት ተኛለሁ፣ ወደዚህ ይገላበጣለሁ፣ ወደዛ ይገላበጣለሁ። ሰዓቱን ሳየው 6 ሰዓት 8 ሰዓት የሆነ ጊዜ አልቻልኩምና ስሊፒንግ ፒል ውጪ ተኛሁኝ። ዲስ ማች በቃ ስቂት ነው የምትለው። ያው ኮርቲዞል ሌቭልህ ስለሚጨምር
ኮርቲዞል ሌቭል ስለሚጨምር በቃ ትጨነቃለህ አይምሮ በቃ እሱ ነገር ከባድ ነው የኔ ትልቁ ጥያቄ ያን ሁሉ ዋጋ ከፍለህ ግን የሚገባህን አገኘ ነው ውድድሩ ላይ አንደኛ ነበር የወጣው መሰለኝ አንደኛ ነበር የወጣሁት የሚገባኝን አግኝቻለሁ ብዬ አስባለሁ ምክንያቱም የሚገባኝ ማለት something እንትን ብር ምናምን አይደለም አሁን ብዙ ሰው ሲጠይቅ እንደዚህ ፕሬፕ ሳረግ ምናምን ግን ስንት ነው ስታሽነፍ የሚከፈልህ ምናምን ስታሽነፍ ብሩ ሽልማቱ ስንት ነው ይልሃል ግን ሽልማቱ ብር የለውም ሽልማቱ ያንተ ስቴጅ ላይ ወጥተህ ያለው ስትራግል ይሄ ነው ሽልማቱ ስትራግሉ ራሱ በቃ ፊሊንጉ ደስ ይላል የሆነ ሰዓት ላይ እኮ ይደብርሃል ግን ዲፕ ዳውን ግን ደስ የሚልህ ነገር አለ ከዛ ግን ስቴጅ ላይ ወጥተህ ሲጮህልህ ህልሜ ነበር ብላ ያሰብከው ነገር ሲሳካ ከዛ በላይ ምንም ሽልማት የለም ለኔ ምን አስተማረ ያ ፕሮሰስ ያን ሁሉ ዋጋ ከፍለህ ለላይፍ እንግዲህ ሜቢ የተማርከው ነገር ካለ ከዛ ፕሬፕ ያን ሁሉ ዋጋ ከፍለህ እንቅልፍ እምቢ ብሎ ስሊፒንግ ፒልስ ከመዋጥ ደርሰህ ማሸነፍ ሪደምፕሽን ማግኘት ላይክ ምን አስተማረ ይሄ ህይወት ራሱ ፕሬፕ ነው ብዬ ነው የማስበው something መጨረሻ ላይ እርን የምታደርገው ነገር እንደሆነ አስባለሁ ምክንያቱም በአሁኑ እዚች ጋር ቺት የምታደርግ ከሆነ ዳይት ላይ ቺት የምታደርግ ከሆነ ኤክሰርሳይዝ በደንብ የማታደርግ ከሆነ መጨረሻ ላይ it won't be worth it ገባ ምንም አታሸንፍም ከአሁኑ ግን ፕሬፕ እያደረክ በደንብ ህይወት ራሱ እሷን ያሳሰበኝ በቃ ስራዬ ላይ እንደዚህ በደንብ የምሰራ ከሆነ ስፒሪቹዋል ላይፍ ላይ እንደዚህ የምሰራ ከሆነ ወደ መጨረሻ አካባቢ ግን እርን አደርገዋለሁ ብዬ ነው ማስበው ሪዋርድ አለው የሚለውን ግን የሆነ ሂንት ሰጥቷል በጣም ይሄ ነው ማሸነፍ ብዬ እንዳስብ አድርጎኛል that's very good ትሬኒንግ ፕሮቶኮል ምን ይመስላል አሁን እንግዲህ ፕሬፕ ላይ ነህ ከፕሬፕ ውጪም አሁን ደግሞ ፕሬፕ ላይ ስትሆን ደግሞ የምትቀይረው ትሬኒንግ ምን ይመስላል የሚለውን ከዚ ፋን ቤዝህም የሚያደምጡ ሰዎችም ሊጠቅማቸው ስለሚችል ላይክ ስፕሊቱን how hard do you train ስሰራ ፕሮግራም ምን ይመስላል የሚለው ሃይ ኢንቴንሲቲ ነው የምሰራው ያው የዛኔ የምሰራ የነበረው ከፕሬፕ በፊት የምሰራ የነበረው በሳምንት 2 ሴት ነበር መሰራው 2 በሳምንት አንዴ 6 ሴት ነበር መሰራው ፐር መስል ማለት ነው ስለዚህ ሁሉንም ሴት አንዳንዴ ነው ሁሉንም መስል አንዳንዴ ነበር መሰራው ማለት በአሁኑ ግን ወርካቴን ቀይር ያለው ያው ካርዲዮ ሁሌ ያለ ከዛ በተጨማሪም ነው አፐር ሎር ነው መሰራው ሃይ ኢንቴንሲቲ አድርጌ አፐር ሎር ነው መሰራው ሁሉንም መስል አንዳንድ ሴት ኢንቴንሲቲ ቲል ፌሊየር በጣም ኢንቴንስ አድርጌው ማለት ነው በዛ ነገር እንደዛ ነው መሰራው ያው ኢንጁሪ ምናምን ሪስኩ ምናምን ተከ እንደዛ ነው እንዴት ነው ፎከስ ምን ይመስላል ክላይንቶችም ስላሉ የምታደርገው ነገር አለ በተለይ when it comes to June 21 ማለት ከትንሽ ወራት በኋላ ነው ፎከስ እንዴት ነው የምትሰበስበው ያ እሱ ነገር ትንሽ ማለት በጣም ነው ይከብዳል ግን ስቲል ደግሞ እኛ እንደውም ደስ የሚለው ላይክ እንደሌላው ሀገር ኮምፒቲተሮች በቃ ኔክስት ሌቭል ሆነው ማለት everybody juiced up ሆኖ አረ ነው እንደዛ በጣም ያስፈራል የምር ወላሂ በደንብ ግን ስቲል ማሰብ ያለብህ ያው ራስን ሬዲ ማድረግ ያ ክላስተር አሻሽያለሁ ወይ ከነበርኩበት ምን ያህል ሄጃለሁ ገብቷል 100% ከሄድኩኝ እዛች ጋር ያመጣው አሸናፊ ነኝ እዛች ጋር ከወጣው አሸናፊ ነኝ 100% ከሄድኩኝ ስቲል አሸናፊ ነኝ ብዬ ነው ማስበው ግዴታ ፕሌስ መደረግ ሳይሆን ያው ፕሮሰሱ ራሱ 100% ከሄድኩበት እኔ አሸናፊ ነኝ ብዬ ነው ማስበው በዛው ልክ አንተ 100% ከሄድክ ሌላም የሄደ ሰው ይኖራል ሰው እሱ ነገር ያው ከባድ ነው በጣም ብዙ ሰው ደግሞ በቃ ብዙ ሰው ታያለህ ምናምን በጣም አሪፍ ሰውነት ደግሞ ብዙ ያላቸው አሉ ብዙ ተስፋ አለ ቦዲ ቢልዲንግ በጣም ትልቅ ተስፋ አለ በጣም ግን አንተ አሁን ክላይንቶችም ስላሉ ምን ይመስላል እንግዲህ ኮምፒቲሽኑ እዚህ ሀገርም ላይክ በጣም ጠጠር እያለ ነው ካልከኝ እንዴት ነው ላይክ ፎከስን የምሰበሰበው ስለ ክላይንቶች አስፔክት እያየሁት ነው ያንተን ፎከስ የሚፈልጉ ብዙ ሰዎች ስላሉ እንዴት ነው ሰብሰብ አድርገህ ትሬኒንጉ ላይ ብቻ መስጠት ትቀንሳለህ ክላይንት ወይስ እንዴት ነው ሃንድል የምታደርገው ክላይንት ጋር ሲመጣ ደግሞ ክላይንቶች ያው ፊዚካሊ ማሰራቸዋሉ ኦንላይንም ደግሞ ማሰራዋለ እንደዛ ባሁን የቀለለኝ ነገር እንደውም ቀሎኛል ብዬ ነው ማስበው ምክንያቱም እዩኝ ብዬ ራሴን እያሳየኋቸው ዳይት ሰጥቻቸው ወርክአውት ሲያደርጉ የሆነ ተስፋ እንዲኖራቸው ማድረገው በራሴ ነው አሁን ታዩኛላችሁ ብዬ ለውጤን ቶሎ ሳሳያቸው ይሄ ነገር ይሰራል ብለው ነው የሚያስቡት ይሄ ነገር እንደዚህ ነው እንዴ ብሎ ያስባሉ በራሴ ላይ ሲያዩት ማለት ኪሎን ሲያዩ
ሊን እየሆንኩኝ ስመጣ በቃ አንድ ላይ ለመሄድ ተስፋ አድርገው እኔ ላይ ተስፋ አድርገው አንድ ላይ ነው የምንሄደው። እንደው ይቀለኛል እንደውም የባሰ። ኒውትሪሽንስ ምን ይመስላል አሁን ዲስ ዴይስ? ምን ያህል ካሎሪ እየተመገብክ ነው? ኦፍ ሲዝን ስትሆንና ፕሬፕ ላይ ምን ይመስላል አመጋገብህ? ሜን ፕሮቲን ሶርስህን ማክሮህን እንዳለ በልክ ላይ ያለው ወደ 3000 ምናምን ቢጠጋ ነበር መበላይ ነበረው። ያው በደንብ ፎከስ አላደረግበትም በልኬ ላይ። በደንብ ተዝናንቼ ነው በልክ ማረገው፣ በደንብ የፈለኩትን እያበላው። ምክንያቱም ያቺን 2 ወር ግን ሎኪን አረጋለሁ በደንብ። ስለዚህ በልኬ ላይ በደንብ ፕሮቲኔንም እየበላው ግን እንደፈለኩኝ ቺት እያደረኩኝ ነበር። እና 2 ወሯ ላይ ያሁኗ ላይ ፕሬፕ ላይ ደግሞ ፕሮቲኔ 185 ግራም ነው። ያው ካሎሪ ደግሞ ወደ 2000 ካሎሪ ነው ላይ። ያ ለጊዜው ፕሮቲን ሶርስ ምን ምንድናቸው? ቺክን ብሬስት ነው ፕሮቲን ሶርስ፣ ቺክን ብሬስት፣ እንቁላልና ስጋ። ከዛ እነዚህ ነው በለው። ዋናውን ይዞ ይልን ዋናዎቹ ነው በላቸው። ያ አሳ ራሱ አልጠቀም። አሳ ቺክን ብሬስት፣ ስጋና እንቁላል ነው በለው። ከዛ ጎን ደግሞ ካርብ ያለ ራይስ እና something ትንሽ ኦትስ፣ something ፋት ደግሞ አቮካዶ በትንሹ እንደሱ አድርጌ for the gut ደግሞ ብሮኮሊ። እሱ እንግዲህ ቦዲ ቢልዲንግ ሜንታሊ በጣም ኤግዞስቲቭ ከሆነው ስፖርት ውስጥ አንዱ ነው። በጣም ኤግዞስቲቭ ነው። you have to look in ቦዲ ቢልዲንግ ደግሞ ያው ሪስኪየስትም ነው በጣም at the same time riskiest ነው። for the health ይባላል። በዛው ልክም ደግሞ ቦዲ ቢልዲንግ ኮምፒቲሽኑ ደግሞ ሪስክ አለው በጣም። እንዴት ነው አንተ አሁን ላይክ ሜንታል ኤግዞስሽን ይደርስብሃል ብዙ ጊዜ? ከስፖርቱ የተነሳ የሆነ ስችት ይልሃል፣ ድካም በጣም ደስ የሚለኝ ድካሙ ደስ ይለኛል። ደስ ይልሃለሁ በጣም ነው ደስ የሚለኝ እንጂ ክራሽ ዳውን አታረግም። ክራሽ ዳውን አላረግም። ክራሽ ዲስሆን ነው ደስ የሚለኝ ምክንያቱም ላይፌ ላይ የሚፈጠረው ነገር በሙሉ ባድ ቲንግ ሙሉ ሰብስቤ ስለምገፋው ስለማነሳው ኤግዞስት ያደረገኝ እኔ እዛች ጋር ዳን በቃ ዝም ይለኛል አይምሮዬ። እሱ ነገር ደስ ይለኛል። ሙሉ ኢነርጂን ኢንጀነራል ግን ኮምፒቲሽኑን አስብ። ኢትዮጵያ ውስጥ ሪዋርዲንግ አይደለም። ቦዲ ቢልዲንግ እየለፋህ ነው፣ ያለህን ነገር እያሟጠጥክ ነው። ይህን ሁሉ አስበ ክራሽ ዳውን ማድረግን ነው ያልኩት። እዚህ ስፖርት ሰርተ መድከሙን ሳይሆን ኢንጀነራል አስበ ወይ ኢን 5 years ምን አባቴ ነው ማድረግ በዚህ ከቀጠልኩ ብለህ ስፖርቱን አይተኸው ብዙ ብራንዶች ካልገቡ ስፖንሰርሺፕ ካላገኘ ትላልቅ ሾዎች ደግሞ ኢን ታውዘንድስ ካልሸለሙ ምናምን ኢን 5 years ካየኸው ሪዋርዲንግ አይደለም። አንተ ደግሞ እዚህ ጋር ቺክኑን ምኑን እያረክ ነው፣ ሰውነትን እያካበትክ ነው። ይህን ሪያሊቲ ስታስበው ለምንድን ነው ይህን ማድረጉ አትልም ነው ያስብላል። የሆነ ጊዜ እንደውም ብዬ በቃ ካርዲዮ እየሰራሁኝ የሆነ ጊዜ እሁድ ቀን ነበርና ብዙ ካሎሪ ደግሞ መቃጠል ነበረብኝ። 1000 ካሎሪ አቃጠልኩኝ እና እግሬ ተላጠ። I was crying ዋው ወይኔ ያልኩኝ በቃ ቢቀርብኝስ እንዳልተው ደግሞ ብዙ ሄጃለሁ። በጣም ብዙ ሄጃለሁ። ወይኔ ያልኩኝ በቃ ተሰቃየሁኝ። በቃ እግሬ ተልጦ በምንድን ነው የምሄደው? ደረጃው እንዴት ነው የምወርደው? በቃ ስቃይ። ልብሴ እንዴት ነው የምቀይረው? እሱ ነገር በጣም ከባድ ነገር ነበር እና ወርዚት አይሆንም። ስቲል ምንም ነገር ብርም ቢሆን ዋጋ እንትን አይለው ትንሽ ይከብዳል። ደስ የሚለው you're still young ተስፋ በደንብ young ተስፋም አለ። ስቲል ደግሞ ዳይሬክሽን ሺፍት ለማድረግም ለአንተ ኢዚ ይመስለኛል። ከ20 ዓመት 10 ዓመት 10 ምናምን ዓመት ስፖርቱ ላይ ከቆዩ ሰዎች ቶሎ ዳይሬክሽን ቀይረ ቢዝነሱ ላይ ሽቀለው ላይ ለመግባት እንደዛም አለ። ካልሆነም ደግሞ ውጪም ትሄዳለህ። ዲስካሬጅ ለማድረግ ሰው እንዴት ነው የምታልፋቸው እነዛን ቀናቶች? ምንድን ነው ስቦ የሚያወጣ ከዛ ውስጥ ምን አይነት ሆፕ ነው ተስፋ የሚታየ? በቃ አሁን ምን አስባለሁ መሰለ፣ ካሰብከው መድረስ አይቀርም። ምንም ነገር ካሰብክበት መድረስ አይቀርም። የዛኔ አስቤበት ነው አሸንፋለሁ ብዬ ያሰብኩት አደረግኩት። ላይፌም እንደዚህ ነው። እንደዚህ ካሰብኩት ማሸነፍ አይቀርም ብዬ ነው ማስበው። ስሜቱ ምን ይመስላል? ስቴጅ ላይ እንሂድና ስምህ ሲጠራ ስቴጅ ላይ ወጣ አንደኛ ወጣል ተብለህ ኤክስፒሪየንሱ ምን ይመስል ነበረ? ሰው እየጮኸ ነው ሳልልን እስቲ ሰው እየጮኸ ነው ምናምን። እዛች ጋር ጓደኞችም አሉ፣ ቤተሰቦች አሉ።
ብዙ የናቀህም ሰው ሊኖር ይችላል የሆነ የትም አይደርስም ብሎ የነበረ ሰው ሊኖር ይችላል በቦዲ ቢልዲንጉ በቃ እዛች ጋር ደግሞ ፖዝ እያደረክ ነው ምናምን ፊሊንጉ በጣም ደስ የሚል በቃ በጣም ደስ የሚል ስሜት ነው በተለይ ደግሞ ስቴጇ መታ የሆነ ራንክ የምትደረግበት ሰዓት ላይ በጣም ነው ደስ የሚለው ዲፍረንሷ አዛጋናት አንደኛ ብለህ ተብለህ ስትወጣበት አሁንም ላይክ የሆነ እንትን እየወረረ ነው የሆነ ነገር በጣም እዛ ሳደርስ ራሱ ስቴጅ ላይ እንትን ስፕሬስ ስትደረግ ራሱ ስሜቱ ደስ ይላል ቦዲ ቢልደር የሆንክበት ስሜት ደስ ይላል ታን ስትደረግ በጣም ነው ደስ የሚለው በእውነት ለመናገር ውጭ ላይ የምታያቸውን ነገሮች ኢንስፓየር የሚያደርጉ ሰዎች ያደረጉትን ነገር በእነሱ እያለፍክ ነው በእነሱ መንገድ እየሄድክ ነው እና ስሜቱ ይለያል ተስፋህን ደግሞ እሱ ነው ብለህ ነው የምታስበው ገባ ተስፋ እሱ ነው እስከዚህ ድረስ ከሄድክ ምንም አያቅተህ በዚህ ዓመት ትደግመዋለህ ነው ጥያቄ ግድ ነው ግድ ነው how sure are you 100% 100% እየለፈውበት ስለሆነ 100% ኢጎስቲክ ለመሆን ሳይሆን በወይ ኢጎ አይሆንም ኢጎስቲክ ለመሆን ሳይሆን ያው 100% ሞክሬያለሁ እዛ ላይ ወጥቼ የማገኘው ነገር 100% ስለሄድኩኝ አንደኛ ነኝ ብዬ ነው ማስበው በተለይ ወደ ቦዲ ቢልዲንግ እንግዲህ እያወራንበት ነው ብዙ ሰው ጁስ ዳፕ እንደሆነ እየነገርከኝ ነውና እንዴት ነው እርሱ እንዴት ነው በጣም ወጣት ስለሆንክ አሁን አንተ አሁን ላይክ I think you're hungry ይርባሃል ቪክቶሪ ሞር ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ጆት ሄደ ኮንከር ለማድረግ ምናምን ጥማቱ ይኖርሃልና እንግዲህ ናቹራሊ ምን ያህል ትጓዛለህ ኢንሃንስ ዶነ ደግሞ ምን ያህል ትጓዛለህ የሚለው ግልጽ ነው እንዴት ነው አንተ ኮንሲደር ለማድረግ ያኛውን ጆርኒ ይከብዳል በጣም ይከብዳል ምክንያቱም አስበው 100% ሄዳ ለፍተህበት እዛች ጋር ስትበለጥ ያለው ስሜት ትንሽ ይደብራል ደብሮ ነው የምትወጣው ምንድነው የምታዘጋጀው ሾርት ከት ኔክስት ይርማ ጁስ ዳፖኝ ገብጄ ማሸነፍ አይቀርም ብሎ ብዙ ሰው እንደዚህ ያስባል እናም ደግሞ ህልማቸው 100% ህልማቸው ከሆነ ይመቻቸው ብዬ ነው ማስበው በስትክክል ከሄዱበት በደንብ ቼክ የሚደረጉ ከሆነ ቶሎ በደንብ ፕሮፌሽናል ከሆኑ ይሄዱበት ብዬ ነው ማስበው እኔ ግን ፐርሰናሊ አልሄድም ብዬ ነው ማስበው በጆርኒ በናቹራል ነው የምሄደው ብዬ ነው ማስበው ምክንያቱም ናቹራል ብዙ ተስፋ አለው ገና እዚህ ብቻ ሳይሆን ያው እዚህ ብዙ ሰው እንዳለ የታወቀ ነው ብዙ ሰው አለ ኢቭን ክላይንቶች ራሱ ይጠቀማሉ ቪዲዮ ላይ አይተው ብዙ ሰው አይተው ለምሳሌ ነሳምስልክ አይተው እና ቶጊ ምናምን አይተው ሲጠቀሙ በቃ እኔም ለምን አልጠቀም እንደነሱ ነው መሆኑ ብሎ ነው የሚያስቡት ከነሱ ደግሞ ቶሎ ቼክ ይደረጋሉ በደንብ እየተመረመሩ ዶክተር አላቸው ወይ ነው ስለተወጉ ብቻ አይሆንም ትንሽ ለውጥ መኖሩ አይቀርም በርግጥ በዛው ልክም ደግሞ ዴንጀሩም ደግሞ በዛው ልክ ነው ባንዴ ነው የሚታመሙት አትሊስት እሱ ይሻላል ከሲሞስ ምናምን ሌላ ሰው ደግሞ ሲሞስ ደግሞ ፕራውድሊ ነው የሚጠቀመው በተለይ ጋርዶች ምናምን ደግሞ ሲሞስ ብዙ ፕሮዳክት ነው ያለው በጣም ሲሞስ ኪኒ ነው ይሄ የእንትን ነው እንትን ነች ቦዲጋርዶች ምናምን ብዙ ጊዜ እንደውም እነሱ ናቸው የሚጠቀሙ በኃይለኛው ነው በቃ ፋት እንትን ነው በቃ ንፍት ነው የሚሉት እንደውም ለእንትን ለስኳር በሽተኞች ምናምን ነበር የሚታዘዘው የነበረው አይገስ እንደዛ ነው ካልተሳሳትኩኝ እና እሱን ይወስዱና በጣም በቃ ንፍት ነው የሚለው ሰውነታቸው አንናቹራል የሆነ በጣም ንፍት ነው የሚለው ሲንቶል ምናምን ሳይሆን ንፍት ነው የሚለው በቃ ከናገጫቸው ምናምን ይነፋል ፊታቸው ቢያንስ እሱ ይሻላል የፒኢዲ መንገድ አልራመድም ነው እንደዛ ብዬ ትላልቅ ስቴጆች ላይ ለመቆም ህልም አለኝ ውጭ ሀገር በተለይ ሄደ ለመወዳደር በደንብ የኔም ጥያቄ አፍሪካ ውስጥ እንደሚኖር ሰው ልትወዳደር ይችላል ናሽናል ሾዎች ላይ ምናምን ግን ፕሮ ኳሊፋየር ሾዎች ላይ ግን ቻንስ በጣም ሬር ነው የሚሆነው ሜቢ ተወዳዳሪዎች ሽንታቸው ተመርምሮ ናቹራል ከሆኑት ጋር ብናወዳደርህ እንጂ ኢንሃንስድ ከሆኑት ጋር ቻንስ ቢኖርም አይመስለኝም ስላልኩ አይታሰብም አይደለ እንደዛ አይታሰብም የፈለገ ተስፋ ቢኖረኝ በራሴ እዛ ግን የማይታሰብ ነገር አሸንፋለሁ ብሎ ማሰብ እንጂ አንተ ውድድርህ ኢንሃንስድ ከሆኑት አትሌቶች ጋር ሳይሆን ነው በፍጹም በናቹራል መንገድ ቴስት አድርጌ
እነሱም ተደርገው ቴስትድ እንትን ማለት ነው። እሱ ነው ብዬ ነው ማስበው። አዎ ተስፋዬም እሱ ነው ለመወዳደር ያሰብኩት እሱ ነው። አዎ ውጪ ቴስትድ ሾዎች እንግዲህ አንተ አንዳንድ የሰፕልመንት ኢትዮጵያ ውስጥ የሚመረቱ አንዳንድ የሰፕልመንት ካምፓኒዎች አሉ አንተን ስፖንሰር የሚያደርግህ እንዴት ነው ስፖንሰርሺፕ? ቢኮዝ አንድ የቅርብ ጓደኛዬም ሲያወራኝ ነበርና አንዳንድ ኢምፖርት የሚደረጉ ፕሮዳክቶችን የሚያስተዋውቁ ልጆች አሉና ዲስካሬጂንግ እንደሆነ ነው የሚያወሩኝና እንግዲህ ኢትዮጵያ ውስጥ ነው የሚመረተው አንተ የምታስተዋውቀው ብራንድ እና እንደ ጀማሪ ሰፕልመንት ብራንድ ነውና ሪዋርዱ እንዴት ነው? ስለምትወደው ነው የምትሰራውንም ብራንዱን ኮዙን ስለወደድከው ነው ወይስ ፋይናንሻሊ አሪፍ ፔይ አለው? አዎ ካልክ የሚከተሉ ሰዎች ዋው እኛም ላይክ ኢፍ አይ ስቶፕ ላይክ ትምህርቴንና ቦዲ ቢልዲንግ እንትን ካልኩ ላይክ አለ ማለት ነው እንዲሉ ማለት ነውና እዛ ላይ እንዴት ፋይናንሻሊ ምንም አይደለም ማለት ይቻላል። ፋይናንሻሊ ግን ተስፋ አለው ብለህ ነው የምታስበው። ምንም ነገር ለተስፋው ስትል ነው የምትሄደው። ምክንያቱም ገና ነው ስፖርቱ ገና የዛሬ 4 ዓመት ምንም አልነበረም ስፖርት ጭራሽ አይታወቅም ማለት ይቻላል። ስፖርት ቦዲ ከኮቪድ በኋላ በቃ ከዛ በኋላ ነው ያደገ የመጣው እና ተስፋ አለው ሁሉም ነገር ብዬ ነው ማስበው። ምክንያቱም አሁን ራሱ እንትን ምለው አምባሳደር ነኝ የኃይሉ ኢትዮጵያ ተስፋ አለው ብዬ ነው ማስበው እንጂ ፋይናንሻሊ ምናምን አሁን እንትን የምናዘጋጀው እንትንም አለና አሁን ጂም ዌር ስፖርት ልብስ የምናመርትበት ኤመን ይባላል። አሁን እሱ ራሱ ለፋይናንሻሊ ሳይሆን ለማሳደግ ስፖርት ኢንዱስትሪውን ለማሳደግ ለዛ በሚል ነው። do you have any plans financially ሌላ ነገር እየፈለክ ለኪስ ማለት ነው ይሄኛውን ለፓሽን ለመስራት የጂም ዌሩን ለማሳደግ ተስፋ አለኝ በደንብ። ይሄ ኤመኒ በቅርብ ጊዜ ውስጥ ደግሞ ስቶራችንን እንከፍታለን በደንብ እንሰራበታለን ብዬ አስባለሁ። አትሊስት ጎንዮሽ ቢዝነሶች ካሉ ፊትነስን እዚህ ጋር ሰፖርት የምታደርግበት ነገር ይኖራል። የጂሞች ለመክፈት ሰክሰስ ለአንተ ምን ይመስላል? ኢን ዘ ካሚንግ 5 years አማርን ስትመለከተው ምን ያደርጋል? እስቲ ኤክስፕሌን አድርግልኝ። ሰክሰስን ደግሞ በራስ ቋንቋ ዲፋይን አድርግልኝ። ኢን ፊትነስ 5 ዓመት ነገ ነው 5 ዓመት ነገ ነው ነገ እሺ ራስህ ትልልቅ ስቴጆች ላይ መውጣት አይቀርም። ጥሩ ቢዝነስ እንደምሰራ ግዴታ ነው። ፊትነስ ላይ ያማከሉ እስከ ፊትነስ ውጪ ስለ የሆነ አሁን ከፊትነስ ነው የሚባለው አሁን ጂም ለመክፈት ሰብ ፊትነስ ነው እንጂ በቃ እንደዛ ከሆነ ፊትነስ ፊትነስ ዙሪያ ያለ ቢዝነስ ነው። ፊትነስ ዙሪያ ብቻ የስፖርት ልብሶች ምናምን እነሱን ሰክሰስፉሊ ለመሄድ እየጣርኩኝ ነው። የት ሀገር ታስባለህ? በተለይ ስቴጅ ላይ ስቴፕ ማድረግ ስታስብ የኤዥያ ነው ወይስ ዩናይትድ ስቴትስ ነው ወይስ ዩሮፕ አለ አረብ ሀገራት አሉና ትላልቅ ፕሮሾች አሉ? ያገኘሁት it depends on the visa ነው የምትለኝ አይደለ? ያለ የተባለው ከባዲ ቢልዲንግ የተማርከው ትልቁ ሌሰን ምንድን ነው? ለላይፍ በተለይ ሰውም ሊወስደው የሚችለው ነገር ብለህ የምታስበው ትልቅ ያስተማረህ ነገር ምንድን ነው? ስፖርቱ ሶ ፋር ማለት ነው። ኮንሲስተንሲ ኤንድ ዲሲፕሊን ሁለቱ። ዲሲፕሊን እና ኮንሲስተንሲ ካለ የትም ትደርሳለህ። ኢን ላይፍም ይህንን ፕሪንሲፕል አፕላይ ብናደርገው ይደረሳል። ኮንሲስተንሲ ምንም ነገር ጀምረው የማታቋርጥ ቢዝነስን አስጀምረው ተስፋ የለኝም ብለህ የምታቋርጥ ከሆነ እዛው ነው የሚቀረው። ግን ኮንሲስተንሲ ኖሮ መቼም በቃ ተስፋ አድርገህበት በየቀኑ እየሰራህበት ከሆነ ዲሲፕሊንህም እሱ ነው የሚታየው። የወሰነው ዲሲፕሊን እሱ ካለ ትደርስበታለህ ብዬ ነው የማስበው። እኔ ሰክሰስፉል ሆኜ ሳይሆን ያው እኔ የማደርገው ነገር ስለሆነ ኦን ዘ ዌይ ያደረከው ነገር ነው። ለሰዎች አሁን ለምሳሌ እንግዲህ ጂም ብረቤት ስገባ ብዙ ስህተቶች አሉ ብለሃል እና አማር እጅ አላድጋለኝ ቸስቲን ብቻ ነው ማሳደግ እንፈልገው ምናምን ይላሉና ቤዚክ ብሉ ፕሪንቱን ብታስቀምጥላቸው ምን ያርጉ? ጂም ገባ 10ኛ ክፍል ተማሪ ወይ 12ኛ ክፍል ተማሪ ክረምት ብረት ሊገፋ ገባና ዋትስ ዩር አድቫይስ? ምን አይነት ፕሮግራሞችን ይከተሉ? ምን ያህል በሳምንት ምን ያህል ቀን ይስሩ? እንዴት ደግሞ ዲስትሪቢዩት ያርጉት ትሬኒንጋቸውን የሚለው? በመጀመሪያ ከፕሮቲኑ ልጀምር። ፕሮቲን ሼክ
ስለተጠቀማችሁ አንደኛ አገብዱም አንድ ሁለተኛ ደግሞ ሰውነታችሁ ሞኝ አይደለም ብትሰሩበት ባንዴ አይለወጥም ብዙ ሰውነቴ ሞኝ ነው እኔ 2 ሳምንት ከሰራው ይላል ለዛ አይደለም ትንሽ ለውጥ ታይበታል ኒው ቢጊን ይባላል ትንሽ ለውጥ ታይበታል በትንሽ ጊዜ ውስጥ ከዛ በኋላ ግን ያው ያስቸግራል እሱ ነገር አንዳለና ደግሞ እንደ ጀማሪ ደግሞ የሰው መከተል ለምሳሌ በሶሻል ሚዲያ ብዙ ኢንፍሉዌንሰር አለ አሁን ላይ የስፖርት እነሱም በደንብ መጠየቅ መረዳት ማንበብ በራሱ ማንበብ እኔ ራሴ ነኝ ፋይንድ አውት አድርጊ ነገሮችን እየተሳሳትኩኝ ያረኩኝ እዚህ ጋር ሰው እየጠየቅኩኝ በደንብ ያሳደግኩት እና እንደዛ ማድረግ ይቻላል በባዶ አይኬድም በገገማው የሚኬድ ነገር አይደለም ብዙ ነገር ታሳስታለ ራስህንም ትጎትታለህ ወደ ኋላ አሁን 2 አመት የገፋ ሰው በገገማው የገፋ ሰው 6 ወር በሰራ ሰው ይበለጣል በስርዓት በሰራ ሰው በደንብ ኮች ተደርጎ በሰራ ሰው በደንብ ይበልጣል እና እሱ ነገር አስቡበት በደንብ ሪሰርች አድርጉ ሪሰርች በደንብ ፕላስ ደግሞ እንዴት ሎወር ባዲያቸውን ኔግሌክት ማድረግ እንደሌለባቸው በእርግጥ የምር ተስፋ ያስቆርጣል አሁን እኔ የዛሬ 3 አመት እግሬ በጣም ያስፈራል ማለት ይቻላል በቃ አይሆንም ትራሽ የሚያድግም አይመስልህም በቃ ሳይው በቃ አይሆንም የሚያድግ አይመስልም በዛ ነገር በጣም ያስጠላል ለመስራት ያሱ ነገር ከባድ ነው ግን ማደጉ አይቀርም ተስፋ አድርጉ አንተ ላይክ አላድግ ያለህን መስል ግሩፕ እንዴት ነው አፕሮች የምታደርገው በተለይ እንግዲህ ቦዲ ቢልዲንግ ላይ እዚህ ጋር ላክ ታደርጋለህ ይለዋል አምስትሪንግ ላይ ችግር አለብህ በዚህ ነጥብ ነው በነጥብ የተያዘብህ በዚህ ነው ልትባል ትችላለህና ትሬኒንግ አፕሮች እንዴት ነው አሁን ለምሳሌ ለማሳደግ ስፔሲፊክ መስል ግሩፕን ማለት ነው አሁን እኔ ካልፌ ጭራሽ አይሆንም ኢትዮጵያ ነው ከልቡ አይሆን አይሆን ጭራሽ ግን ስቲል መስራቴ እነጥራለሁ ዝም ብዬ አላቋርጠውም ከላ ዝም ብዬ ይሰራዋለሁ አፕሮች አለው ዝም ብለህ በሰራ ነው ወይ ዝም ብዬ ነው የምሰራው ተስፋ ላስቆርጠውም ገባ ተስፋ አልቆርጥበትም አልተውም አላደገም ብዬ አልተውም ዝም ብዬ በሳምንት 3 ይሰራዋለሁ በደንብ that means attention set already ማለት ነው ከሌላው which means like በየቀኑ በሳምንት ለምሳሌ ሰኞ ሮብ ዓርብ ሰራ ሬስት አለው ሪከቨሪ ያደርጋል ከእንደገና you're hitting the muscle ግን እዛው ላይ ፕሮግሬሲቭ ኦቨርሎድም እንዳይረሳ ከዛው ኔግሌክት የሚደረጉ መስሎች አሉ ትራፕህን ካፍህን እንደዚህ like tibialis ማናያቸው like ማትሰራቸው መስሎች ናቸው ፖይንት ደግሞ አላቸው በጣም ለውጥ ይኖራቸዋል ቦዲ ቢልዲንግ ላይ ደግሞ like በጣም ሊቆጠርባቸው ነጥብ ሊያመጡ የሚችሉ ሲሜትሪ ምናምን ያመጡልሃል በረም ስለዚህ ሞር ፎከስ ማድረጉን ነው መስመጥረው ማለት ነው ኢንቴንሲቲ ዋይዝ ቮሊዩም ዋይዝ ተዋለው ካልከማ ያው እዛም ትተዋለ አይደለ ኤክስ ነው ሌላ ምን ነጥብ like ተይዞባል አንተ እኔ ላስት ይር ሌግ እንዳልከኝ ሰምቻለሁ ኤክሰለ ሌግ በጣም ላግ ያደርጋል ብለህ ሌግ ሃምስትሪንግ በአሁኑ አሻሽያለሁ ብዬ አስባለሁ ሎር ባኬ እሱን አሻሽያለሁ ብዬ አስባለሁ እነሱ አይተው በደንብ ታስተካክሏለህ ትማርበታለህ what's your strong point stage ላይ በተለይ ስትቀጥ ላት ዶሚናንት ነኝ በደንብ የትኛው ፖዝ ላይ ላት ስፕሬድ ፍሮንት ኳርተሩ ላይ በደንብ እሱ ነገር ወደዋለሁ በጣም ፖዞችንም በጣም ነው የምወዳቸው በጣም ፕራክቲስ እንደምታደረግ ነው የሚያሳየውና እንዴት እየወሰድከው ነው እሱንም ደግሞ ከትሬኒንግ በኋላ like you spend a lot of time ፖዝ ማድረግ ላይ ፖዙን ሩቲኑን ማምጣት አይዋለሁ በደንብ እስኪ በቃ መስታወት እንግዲህ ተሰራውኝ መጣሁኝ አውልቅ ፕራክቲስ ታደርጋለህ ነው ወይስ ማየት ብቻ ማየት ሳይሆን ሳታየው ደግሞ ስታውጣው ነው ደግሞ ፕራክቲሱ የምታየው ደግሞ ዝም ብለህ ስለቆምክ ፖዝ አረክ ማለት አይደለም ያው ስታውጣው ነው ፖዝ እሱ ነገር ደግሞ ትማርበታል አሁን ብዙ ሰው ላስት ይር ራሱ ብዙ የሚገራርም ፊዚክ የነበራቸው ፖዝ ስለማይችሉ ብቻ የተጣሉ አለ አንድ ታዘብኩት ነገር እሱ ነው በጣም ባክስቴጅ አሁን በቃ በጣም ማቹሪቲ ሲሜትሪ ያላቸው ሰዎች ኮንዲሽኒንግ ራሱ በጣም ጥቅጥቅ ያለ ፓኬጅ ይዘው የቀረቡ ሰዎች ፖዛቸው ልክ አይደለም አሁን ላስት ይር ትጦለባለህ በጣም ፓምፕ ስታደርግ በተለይ ፓምፕ ስታደርግ ብዙ አይነት ሰውነት ታያለህ አሁን ከኔ ጋር የሚወዳደረው ወይኔ ብዬ ነበር ዲስካሬጅ ትሆናለህ ያ ግን ፖዛቸው አይሆንም
እሱ ነገር ትንሽ ከባድ ነው ፖዝ ያንተ ስትሮንግ ፖይንት ይመስለኛል እሱ ደግሞ ኧረ አሜን ያ አሪፍ ነኝ ብዬ አስባለሁ በተለይ አሉ በጣም በቃ ፖዝ በጣም ጎበዝ የሆኑ ሰዎች ልክ እንደዛው ነው እና አርኖልድን በተለይ እንደሚከተል ሰው ፖዝን በደንብ ሲሪየስሊ የምትወስድ ይመስለኛል ለዛም ነው በተለይ ሶስት በዘፈን የምትገባው በዘፈን ገብተው የራስህን ለብቻ ፖዝ የምታደርገው ነገር እሱ ነገር አሁን ፖዝ በደንብ ይጠይቃል ፖዝ ብቻ ብችልህ ደግሞ ኮንፊደንስ ከሌለ ደግሞ ብዙ ጊዜ ይጠፋብሃል ግራ ትጋባለህ እሱ ደግሞ ግዴታ ፖይንት አይሰጥም ስቴጅ ላይ ኮምፖዝድ ሆነ ለመቅረብ ምን ምንድን ናቸው እነዚህ እንዲያውም የሚያስፈልጉ እዛ ላይ ካልም ሆነ ላይክ ያመጣውን ነገር ለማሳየት ሜቢ የምታደርገው ዝግጅት ምን ይመስላል መጀመሪያ ዝግጁ ነኝ ብለህ ማሰብ ነው መጀመሪያ በዳይት ከተዘጋጀ ኮንዲሽንን ፏ ካረከው ሳምቲንግ ይዣለሁ ብለህ ታስባለህ ሳይዝህ ካለ ሲሜትሪ ከሆነ ሰውነትህ ከዛ ደግሞ ፖዚንጉን ከተዘጋጀ ምን የሚያስፈራ ነገር ይኖራል ሰው ደግሞ ያስፈራል አትልም ሰው ደግሞ ያስፈራል የምትለው ያንን ይዘህ ካልቀረብክ ነው ምክንያቱም ኢንሴኪር የሆንክበትን ነገር ያዩብኛል ብለህ ስለምታስብ ማለት ነው ግን 100% ከያዝከው ሁሉንም ነገር ፐርፌክት ነኝ ብለህ ካሰብክ ገብተህ ምንም ታደርጋለህ ያንተ በዚህ ዓመት የምትፈራው በአንተ ክላስ የተሻለ ይዞ ሊቀርብ ይችላል የምትለው ሰው ማን ነው ባለፈው ዓመትም ያው ስቴጅ ላይ አብረሃቸው የቆምካቸው ሰዎች አሉ በዚህ ዓመትም ይመጡላል ከዛ አንተ ነህ ቶፕ ላይ ያለኸው በዛ ክላስ ለአንተ ነው ላይክ ሁሉም አልሞ እየሰራ ያለው ሜቢ ፎቶ መለጠፍ ካለባቸው የአንተን ፎቶ ለጥፈው ነው እየሰራ ያሉት ይህ ልጅማ እያሉ እና አንደኛ ፕሬሩ እንዴት ነው አንደኛ ሆነ ሰስቴን ማድረጉ ፕላስ ደግሞ ሁዝ ዩር ቢገስት ኮንቴንደር ሳይሆን ብዙ ናቸው ስለዚህ ጉድ ፎር ደም አንደኛ ጉድ ፎር ደም እኔም በሆን ማድረገው ነገር ስለሆነ ማለት ነው እና ካሸነፉኝም ደግሞ ያው ጉድ ፎር ደም በልጦኝ ነው ብዬ ነው ማስበው እንጂ በኔጌቲቭ ምናምን መቼም አላስበውም በእርግጥ ቦዲ ቢልዲንግ ላይ እንደዛ ያሳስባል ግዴታ ማለት ነው ከሱ መብለጥ አለብኝ ብለህ ስለምትገባ አይ ቲንክ የትኛውም ስፖርት ላይ ያሳስባል ስፖርት ነው ስፖርት ከተባለ ያ ቴንክ ዩ ከሱ በልጣለሁ ብለህ ነው የምታስበው የእሱን ሰውነት ነው የምታየው ግን እኔ ደግሞ ማድረገው የራሴን ሰውነት ነው የማየው ክላስቲር ምን አስተካክል ስታንዳርዱ እኮ በክላስ ያንተ ሰውነት ነው እንደዛ ብቻ ሳይሆን ምን አስተካክል ያለው የሚለውን ምን ያህል ሄዶልኛል ቢለውን ራሴን በደንብ አይቼ ዝግጁ እስከመሆን ድረስ ያው ፎቶዎችም አሉ ቶሎ ምን አስተካከልኩኝ ከራሴ ጋር እሱን ነገር ፐርፌክት ሊካሄድኩበት የሚበልጡኝ ይኖራሉ ያው ከተገኙ ሰው ይኖራሉ በደንብ good for you guys go for it የመጨረሻ መልእክት ለሃይ ስኩል ተማሪዎች ሊሆን ይችላሉ ገና ወደ ቦዲ ቢልዲንግ እየገቡ ያሉ ሰዎች ሊሆን ይችላሉ ፊትነስን ሲሪየስሊ መውሰድ የሚፈልጉ ትምህርት ላይ ያሉ ትምህርት ላይ ያቆሙ የሚፈልጉ ብዙ ሰው እያደመጠን ነውና መልእክት ምንድነው ማስተላለፍ የምትፈልገው ነገር ያ ካለማችሁበት ይሄ ነገር ተስፋለሁ ይሄ ነገር ተስፋለሁ ትክክለኛ ድሪም ነው ብላችሁ ካሰባችሁበት ተስፋለሁ ተስፋ ካለው ደግሞ 100% መሄድ አለባችሁ ኮንሲስተንሲ ግዴታ ይሄ ነው thank you so much አማር አላክብርልኝ thank you ስለቆየ